ሰላም እንደምን አላችሁ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ የመጣው የሪሚዲያል ትምህርት ወይም የአቅም ማሻሻያ ትምህርት እየተከታተላችሁ ላላችሁ ልጆች ምናልባት ሁለተኛ በፕራይቬት መፈተን የምትፈልጉ ከሆነ ኢንትራንስን ማለት ነው እሱን በተመለከተ ማሙላት ይቻላል አይቻልም የሚለውን መረጃ እዤላችኋለሁ። እንዲሁም ደግሞ የፕራይቬት ፈተና መፈተናችሁ ምን ጥቅም አለው፣ ምንስ ጉዳት ሊኖርባችሁ ይችላል የሚለውን ነግራችኋለሁ። እንዲሁም ደግሞ በተለያዩ የማህበራዊ ሚዲያ ገጾች ላይ የሪሚዲያል ውጤት አያያዝ ተቀይሯል እያሉ የሚናፈሱ መረጃዎች ስላሉ እሱን በተመለከተም አዲስ መረጃ ስላለኝ እኔ ማጋራችሁ ይሆናል ማለት ነው። በስተመጨረሻም ደግሞ የሪሚዲያል ፈተና መቼ ልትፈተኑ ትችላላችሁ የሚለውን የሚወስነው ትምህርት ሚኒስቴር ቢሆንም እኛ ከባለፈው ዓመት በመነሳት ማወቃችሁ ወይም ደግሞ ግምታችሁ ለዝግጅታችሁ በጣም አሪፍ ስለሚሆን ከሱ ጋር ተያይዞም አንዳንድ መረጃዎችን እነግራችኋለሁ ማለት ነው። ምናልባት የባለፈው ዓመት ተማሪዎች ወደ ዩኒቨርሲቲ ሲገቡ ከየካቲት ጀምረው ማለትም ከጥር በኋላ ማለት እንግዲህ ከእናንተ በጣም ዘግይተው ነው የገቡ ማለት ነው። ቢሆንም ግን ፈተናቸው ከግንቦት 26 እስከ ሰኔ 1 እንደነበር የምናውቀው ነው ማለት ነው። እናንተም ታውቃላችሁ። ታዲያ እነዚህን ነገሮች ጠቅልል አድርጌ ባጭሩ ለማስረዳት እሞክራለሁ። እናንተም የቻናሉ ቤተሰብ ከሆናችሁ ቪዲዮ ላይክ በማድረግ የቻናሉ ቤተሰብ ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ወደፊትም ለእናንተ የሚጠቅሙ መረጃዎችን የማደርስበት ቻናል ስለሆነ አብራችሁኝ ቤተሰብ ሆኑ ላለው። በተመሳሳይ ደግሞ ያስፈልገዋል ብላችሁ ለምታስቡት ሰውም ቪዲዮውን ሼር አድርጉለት። ቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ስንመለስ ፕራይቬት መፈተን ለምትፈልጉ እና ሪሚዲያል እየተማራችሁ ላላችሁ ልጆች ነው መጀመሪያ ሐሳቤን ላካፍላችሁ የፈለኩ ማለት ነው። ታዲያ ፕራይቬት መፈተን የምትፈልጉ ከሆነ ፕራይቬት ማለት እንግዲህ ሁለተኛ እንደገና የ12ኛ ክፍልን ወይም ኢንትራንስ ፈተናን መፈተን ማለት ነው። መፈተን ኦፍ ኮርስ በጣም ትችላላችሁ፣ ይቻላል። የኢንትራንስ ፈተናን ሁለተኛ መፈተን ማለት ነው። ምናልባት እናንተ ላይ ሊያመጣባችሁ የሚችለው ተጽዕኖ ምንድነው ካላችሁኝ እንግዲህ ኢንትራንስ የምትፈተኑት እና ሪሚዲያል ላይ የምትፈተኑት ፈተና በጣም የተለያየ ነው። ምናልባት መጻፋችሁ ያን ያህል የተራራቀ አይሆንም። ብትፈተኑ ታልፋላችሁ በእርግጠኝነት ሁኜ የምነግራችሁ ማለት ነው። ምክንያቱም ዩኒቨርሲቲ ከገባችሁ በኋላ የምታነቡት የአነባበብ ስርዓትና ከፋሚሊ ጋር ሆናችሁ ኢንትራንስን ለማለፍ የምታነቡበት የአነባበብ ስርዓት በጣም የተለያዩ ናቸው ሁለቱ። ታዲያ ኢንትራንስን ብትፈተኑ አሁን ለሪሚዲያል ባነበባችሁት በቂ ዝግጅት አድርጋችሁ ከሆነ ትቸገራላችሁ ብዬ ያን ያክል አላስብም። ግን ለእናንተ ምን ይጠቅማችኋል የሚለውን ነገር ሳብራራላችሁ እንደ ሁለተኛ እድል ልትጠቀሙት ከሆነ ማለትም ሁለቱንም ልፈተንና የሪሚዲያሉ ፌል ካደረገብኝ የዛኛውን ላልፍ እችላለሁ ብላችሁ የፈተና ቀኖቹም የተለያዩ ስለሆኑ ትችላላችሁ። ምናልባት ይህን ማድረግ ፈልጋችሁ ከሆነ እንደዛ ካልሆነ ግን ሪሚዲያልም አለፋችሁ የኢንትራንስ ፈተናንም አለፋችሁ ወይም አለፍኩ የሚለው ነገር ያን ያህልም ሳይኮሎጂካሊ ጥቅም አለው ብዬ አላስብም። ለእናንተ ሁለተኛ ተፈትኛ አለፍኩ የሚለው እኔ ልራችሁ የምፈልገው ነገር ምንድን ነው? አሁን ሁለቱንም ብታልፉ ቀጥታ ሄዳችሁ ወደ ፍሬሽማን ስለሆነ የምትቀላቀሉት ማለት ነው። ይህ ሪሚዲያል ላይ ያላችሁን ውጤት አሪፍ ሰርታችሁ ቀጥታ በዚሁ ወደ ፍሬሽማን የምትቀላቀሉ አሪፍ ነው ብዬ አስባለሁ። ምናልባት ግን መፈተን አለብኝ ብላችሁ የምታስቡ ከሆነ ሪሚዲያል እየተማራችሁ ቢሆን ጎን ለጎን የፕራይቬት ፎርም ሙሉ ሲባል የፎርም መሙያ ገጹንም በዚሁ ማጋራችሁ ይሆናል። እንዴት መሙላት እንደምትችሉም በዚሁ ዩቲዩብ ቻናል ማጋራችሁ ይሆናል ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መፈተን ትችላላችሁ ለማለት እወዳለሁ። እኔ ግን ሪከመንድ እያደረግኳችሁ ያለው የያዛችሁትን ነገር ጠበቅ አድርጋችሁ እዚሁ ላይ አሪፍ ውጤት አምጥታችሁ ቀጥታ ወደ ሪሚዲያል ብትቀላቀሉ ነው። ቀጥታ ወደ ፍሬሽማን ብትቀላቀሉ በጣም ይጠቅማችኋል ብዬ አስባለሁ። ቢዚ ላለመሆን እንደናንተ። በሁለተኛ ደረጃ የኢንትራንስ የሪሚዲያል ውጤት አያያዝ ተቀይሯል የሚሉ መረጃዎች በሶሻል ሚዲያ እየተናፈሱ ይገኛሉ። ይህ ትምህርት ሚኒስቴር መጀመሪያ ላይ ተማሪዎች ወደ ዩኒቨርሲቲ ሲገቡ እንዴት ነበር ካላችሁ 50% ሪሚዲያሉ ከገቡ በኋላ ከዩኒቨርሲቲዎች ተምረው እንደገና ዩኒቨርሲቲ ትምህርት ሚኒስቴር ፈተና ከፈተናዎች ኤጀንሲ ጋር ሆኖ ፈተና ወጥቶ ለዩኒቨርሲቲዎች ይልካል። የሁሉም ዩኒቨርሲቲ ሪሚዲያል ተማሪዎች አንድ አይነት ይፈተኑና 50% እዚያ ላይ ያመጡት ይወሰዳል።
20% ከድሮ ፈተናችሁ ወይም ወደ ሪሚዲያል የገባችሁበት ውጤት ወደ 20% ይቀየርና 20% እሱ ይያዝላችኋል። 30% ደግሞ ዩኒቨርሲቲ ከገባችሁ በኋላ በአቴንዳንስም በክላስ ወርክ በደብተር በምን ኖርማል አሁን ቢዲ ኤግዛም ይሰጣችኋል። ከዛ ፋይናል ይሰጣችሁና እሱ ወደ 30% ያመጣችሁት ግሬድ እዛ ጋር ይደመርና 30% እሱ ሆኖ ከ100% ከ50 በላይ ያመጣ ያልፋል ነበር። ታዲያ ይህን አሰራር ትምህርት ሚኒስቴር ስላልወደደው ወደ ሁሉም ዩኒቨርሲቲዎች ደብዳቤ ልኳል። ትምህርት ሚኒስቴር ይህን አሰራር ያልወደደበት ትልቁ ምክንያት ዩኒቨርሲቲዎች እንደምታውቁት አሁን ተማሪ እየገባላቸው ስላልሆነ ወይም የተማሪዎች ቁጥር እየቀነሰ ስለሆነ የተማሪዎች ቁጥር መቀነሱ ደግሞ ለዩኒቨርሲቲዎች በጀት በጣም እጥረት እንዲከሰትባቸው ስለሚያደርጋቸው ወይም ትምህርት ሚኒስቴር የሚሰጣቸው በጀት ስለሚቀንስባቸው ራስ ገዝ ዩኒቨርሲቲዎች ካልሆኑ ትንሽ ይከብዳልና ተማሪን በጥራት ማስተማር ሳይሆን በቁጥር በጣም ብዙ ቁጥር ማስመረቅ ስለሆነ የሚፈልጉ ዩኒቨርሲቲዎች ለተማሪዎች ውጤት እየጨመሩ ዝም ብለው እንዲያልፉላቸው ማለትም ከ30% ከ20 ምናምን በታች የሚያመጣ አልነበረም። እዛ ላይ 20 ከያዘ አንድ ተማሪ ሪሚዲያል የገባችሁበት ውጤት ደግሞ ከ20% በትንሹ ወደ ፐርሰንት ሲቀየር ሪሚዲያል አስገባችሁ ከተባለ አስቡት ቢያንስ 15 እና 14 15 ነው ዝቅተኛ የሚኖራችሁ ማለት ነው። ከዛኛው 20 ምናምን የሚኖራችሁ ኦልሞስት 35 እና 40% ይዛችሁ ወደ ትምህርት ሚኒስቴር ወይም ከፈተናዎች አገልግሎት ኤጀንሲ ይመጣላችሁ ፈተና ትጠብቃላችሁ ማለት ነው። እዛ ጋር ደግሞ አንድ ተማሪ 15 እንዴት ማምጣት አያቅተውም? ከ50% አስቡት። በዚህ ምክንያት ትምህርት ሚኒስቴር ከለከለና ለሁሉም ትምህርት መምሪያዎች ደብዳቤ ላከ ማለት ነው። ደብዳቤው የላከው ምንድነው? ሁሉም ዩኒቨርሲቲዎች አንድ አይነት ሞጁል ወይም ቴብል ኮንተንት ይሰጣቸውና በዛ መሰረት ሁሉም ያስተምራሉ በቴብል ኮንተንታቸው መሰረት። ከዛ በኋላ ዩኒቨርሲቲዎች በዛ መንገድ አስተምረው ተማሪዎች ፈተና የሚፈተኑና ወደ ፍሬሽማን የሚያቀላቀላቸውን ውጤት የሚያዩት 100% ከትምህርት መምሪያ ወይም ከትምህርት ሚኒስቴር በሚመጣላቸው ፈተና ነው ማለት ነው። ያ ማለት እንግዲህ ምናልባት አሁን ለሚድ በተማራችሁት ልክ እየተዘጋጃችሁ ሊሆን ይችላል። አብዛኞቹ ዩኒቨርሲቲዎች ሚድ ፈተና ለመፈተን በእንቅስቃሴ ላይ እንደሆኑ አውቃለሁ። ታዲያ ለእናንተ ይህ ሊጠቅማችሁ የሚችል ምናልባት ለዛኛው ፈተና እንድትዘጋጁ እግረ መንገዳችን ስለሆነ የምታነቡት ኢሱኬ በጣም ጥቅም አለው። ግን ጀስት ለፍሬሽማን መቀላቀያ በፐርሰንት ተቀይሮ ምናምን ለእናንተ ውጤት አያያዝ ጋር የሚያገናኘው ምንም ጥቅም እንደሌለው ማወቅ አለባችሁ። ዝግጅታችሁን ኢንትራንስ ፈተናም ተፈትናችኋል ካሁን በፊት በዛ መንገድ ብታደርጉትና አሁንም ደግሞ ለሀገራዊ ፈተና የሚመጥን አይነት ዝግጅት ብታደርጉ አሪፍ ነው ብዬ አስባለሁ። ቴብል ኮንተንቶችን የማታገኟቸው ከሆነ ክሮም ላይ እየገባችሁ የእያንዳንዱን ኮርስ ቴብል ኮንተንት ማግኘት ትችላላችሁ። ቴብል ኮንተንቶቹ የሚገርመው ነገር በክሬዲት አወር የተከፋፈሉ፣ ክሬዲት አወሩ ሀይ ከሆነ ዛሬ ጊዜያችሁን መጨረስ ማለት ነው። ብዙ ክሬዲት አወር ያለበት ፖርሽን ላይ በጣም ብዙ ፈተና ይወጣበታል ማለት ነው። ዝግጅታችሁን በዛ ልክ አድርጋችሁ ቀጥታ ወደ ፍሬሽማን የሚያስገባችሁን ዝግጅት ብታደርጉ አሪፍ ነው ብዬ አስባለሁ። በመጨረሻም የፈተና የምትሰጡበትን ጊዜ በተመለከተ ባለፈው ዓመት ወደ ዩኒቨርሲቲ የገቡ ልጆች ሪሚዲያል ትምህርት ለመከታተል ማለት ነው የካቲት ላይ ነው አብዛኞቹ ዩኒቨርሲቲዎች ጥሪ አድርገው ያስገቡ። ሁላችሁም ታውቃላችሁ። የካቲት ማለት እንግዲህ አሁን ኦልሞስት እናንተ ከገባችሁ የካቲት ላይ 3 ወር ምናምን እየሆናችሁ ነው። አብዛኞቹ ዩኒቨርሲቲዎች ያው ታህሳስ መጨረሻ አካባቢ ነው ያስገቡ። 1 ወር ተምራችኋል። ኦልሬዲ 1 ወር ተምራችኋል ማለት ነው። ታዲያ ከዛ አንፃር ምናልባት ፈተናችሁ ምርጫም ግንቦት 24 ስለሆነ የ12ኛ ክፍል ተማሪዎች ፈተናም ሰኔ 16 እስከ ሰኔ 27 ስለሆነ ከዛ ጋር ትንሽ ክላሽ የሚያደርግ ነገር ስለሚኖርባቸው ፈተናችሁ ከምርጫ በፊት ነው የሚሆን ማለት ነው እና ዝግጅታችሁን ከወዲሁ አጠናቃችሁ አሁን ምርጫ ማለት ኦልሞስት አሁን ይካተታለቀ በቃ መጋቢት ሚያዝያ መጨረሻ ላይ ሊሆን ይችላል ፈተናችሁና ዝግጅታችሁን ከወዲሁ ባሪፉ ብታረጉና አጠናቃችሁ ብትጠብቁ በጣም ተጠቃሚ ትሆናላችሁ ብዬ አስባለሁ። እዚህ ጋር ቪዲዮ ስለረዘመብኝ ነው። ምናልባት ፈተናችሁ እንዴት ነው የሚወጣ የሚለውን ከተለያዩ መምህራን ጋር ኮኔክት አድርጌ አዲሱን ሞጁል ብታነቡ ይሻላል ማለት ሞጁል ብታነቡ ይሻላል ወይስ ቀጥታ መጽሐፍ ብታነቡ
ይሻላል ወይም ረዳት መጽሐፎችን እንደ ኤክስትሪም አይነት መጽሐፍቶችን ብታነቡ ይሻላል የሚለውን ትንሽ መረጃዎችን አሰባስቤ በቀጣይ ቪዲዮ መሰራላችሁ ይሆናል። ማንኛውም አይነት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ይህ መረጃ ያስፈልገዋል ብላችሁ ለምታስቡት ጓደኛችሁ ሸር አድርጉለት። አመሰግናለሁ።